እመቤታችንን አንድ ነገር ለማድረግ ፈለገ፣ ሞከረ፣ ወጣ ወረደ፣ አልቻለም። የሚገርመው ዛሬም ያሉ የእመቤታችን ጠላቶች ከነ ኢየሩሳሌም አማራቸው ነው። ከነ ኢየሩሳሌም አማራቸው እነ ሄሮድስ ሞክረው ክርስቶስን ማጥፋት እንዳልቻሉ፣ ድንግል ማርያምን ማጥፋት እንዳልቻሉ አለመማራቸው ያሳዝናል። የእግዚአብሔር ልጆች የአማኑኤል እናት የመድኃኔ ዓለም እናት ድንግል ማርያም እናታችን ናት። ክብረ ይግባት። እናታችን ናት። ወላዲተ አምላክ ናት። የሚበላውን የሕይወት መጠጥ፣ የሚበላውን የሕይወት ምግብ፣ የሚጠጣውን የሕይወት መጠጥ መድኃኔ ዓለምን ወልዳ የሰጠች ብቸኛ የአምላክ እናት የመድኃኔ ዓለም እናት ማናት? ማናት? ንገሩኝ። ማናት? እመቤታችን ቅድስት ድንግል ማርያም ናት። ክብር ይግባት። ከእርሷ በፊት የለም፣ ከእርሷ በኋላ የለም፣ ከዚህ በኋላ አይሆንም። የእግዚአብሔር ልጆች አይሆንም። ስለዚህ እመቤታችን ድንግል ማርያምን ለማሳደድ መሞከር፣ ክብሯን ለማሳነስ መሞከር በራስ ላይ ሞት ማወጅ ነው። በራስ ላይ ጥፋት ማወጅ ነው። እሷማ አንድ ጊዜ ወላዲተ አምላክ ሆናለች። አንድ ጊዜ የመድኃኔ ዓለም እናት መሆን ትችላለች። ይሄ ዕድል አይደገምም፣ አይደገምም፣ ለማንም አይደገምም። ይሄ አንድ ጊዜ የመድኃኔ ዓለም እናትነት ተመጣ የድንግልና ጡቶቿን ያጠጣች እናት ናት። አምላኳ፣ ጌታዋ፣ ልጇ፣ ወዳጇን በጀርባዋ ያዘለች፣ በጭኖቿ የታቀፈች ወላዲተ አምላክ ናት። ምን እንላታለን? ክብር ይግባት የእኛ እናት፣ ክብር ይግባት የእኛ እናት። ዛሬ ላይ በሚዲያም ስሟን ለማንቋሸሽ ተሞከረ። እንዲህና እንዲያ ለማለት ብዙ ተሞከረ። ከዛም አልፎ ስዕሏን እስከ መቅደስ ተደረሰ። እንዴት በዚህም እመቤታችን መጉዳት ይቻላል? ይቻላል? ወዳጆች ይቻላል? አይቻልም፣ አይቻልም። እሷን መጉዳት አይቻልም። እሷ ወላዲተ አምላክ ናት። እሷ የጌታ እናት ናት። እሷ የአምላክ እናት ናት። ደግሞም የእግዚአብሔር ልጆች፣ የመድኃኔ ዓለም ልጆች እናትና ልጁን ይወዳሉ፣ እናትና ልጁን ያከብራሉ። ልጇን በአምላክነቱ እናቱን በእናትነቷ አክብረው ተማምነው ይኖራሉ የእግዚአብሔር ልጆች። ስለዚህ ለዚህ ነው እናትና ሕፃን እናትና ልጁን ወይም እናቱንና